ወይኔ እናንተ ማትረቡ ምንድነው ያደረጋችሁኝ? እናቴ መሆንሽ ይገርማል። አሁን ብቻዬን ተይ፣ ክፍሉን ለቀሽ ውጪ። ምን ሆነሻል ፈሪያ? ሀሩን መጣ። ህይወት የምትፈልጊው ነገር አለ? ልክ እንደዚህ እንደተቃቀፋችሁ ነው ከዚህ ቤት አውጥቼ የምመነቅራችሁ። ህይወት የት ነው ያለነው? ጋሽ ደምስ ገነት ኖት። እንዴ ሪያ እንዴት መጣሽ? ቅርታ መምጣት አልነበረብኝ መሰለኝ። አዎ የልጅና የእናት ወሬ እያወራን ነበር። ምን ነው የሰማሽው ነገር አለ እንዴ? ይመስለኛል ከባድ ሚስጥር እያወራችሁ ነበር። አዎ ፈሪያ ከባድ ሚስጥር እያወራን ነበር፣ ግን አንቺን አይመለከትም። ለዛ ነው ሰምተሻል ወይ ብዬ የጠየቅኩሽ። አይ የሰማሁት ነገር የለም ካልሽ ደግሞ ውልቅ በይ። እንደው ምንም ነገር የሰማሽ አይመስለኝም። ሰተት ብለሽ እንደገባሽ ሰተት ብለሽ ውልቅ በይ። እሱ እንዴት እንድታውቂያችሁ? አይ በጣም እርግጠኛ ነኝ። አንድ ነገር ሰምተሽ ቢሆን ሀገር ይያዝልኝ ትይ ነበር። ልክ ነሽ፣ ምንም ነገር አልሰማሁም። ግን ከልጅ አሮን ጋር የምታወሩት ነገር እንደ ሀገር የሰፋ ይመስለኛል። ፈሪያ አንዴ ተረጋጊና እኔን አዳምጪኝ እባክሽ። ሁሉም ነገር በራስሽ አትገምቺ። ተዋት ትገምት። እንዴት ልታውቅ እንደምችል እናይ። እመኝ ህይወት፣ ከኔ ምን እየደበቃችሁ እንደሆነ አውቀዋለሁ። እመኝ ሀሩን፣ አንተም እመነኝ እሺ? አቤት ፈሪያ። አሁን የተናገርኩት ነገር አንተን ይመለከታል። ፈሪያ እንደዚህ ከማለትሽ በፊት እኔን ከመጠርጠርሽ በፊት አንዴ እናውራ። በቃ ሀሩን ተናግሬ እጨርሻለሁ እሺ? ፈሪያ እማዬ፣ ፈሪያ ማውራት አለብኝ። አንተ ያማሃል እንዴ? መጀመሪያ ከኔ ጋር ጨርስ፣ ከዛ ልታወራት አለ። ልቀቂኝ እማዬ፣ የግድ ፈሪያ ማውራት አለብኝ። ተቀምጥ፣ ማውራት አለብኝ። ክፍላቸው ስገባ እኮ ሁለቱም ደንግጠው ነበር። ይገርማል። ሀሩን ከኔ የሚደብቀኝ ነገር አለ። ለነገሩን ይመለኩኝ። ግን እኮ እነሱ የሚያወሩት ነገር ለእኔ ሊጠቅመኝ ይችላል። ክፍላቸው ስገባ ሁለቱም ደንግጠው ነበር ያዩኝ። ምን አባታችሁ እያወራችሁ ነው? እሺ ህይወት፣ ምንድን ነው እኔና አንቺ ማውራት ያለብን? ሀሩን፣ በዚህ ስሜት ልናወራ አንችልም። መጀመሪያ አንተ ተረጋጋ። ከዚህ በላይ ምን ልሁን? በጣም ተረጋግቻለሁ። እሺ ህይወት፣ በጣም አትዋሸኝ። መናደድስ ተናደሃል። ምክንያቱም ባትናደድ በሙሉ ስም ያጠራኝም ነበር። እሺ ህይወት፣ ልስማሽ። ምንድን ነው የምትነግሪኝ? ግን አሁንም ተረጋጋ ምናምን የሚል ምክር ከሆነ ለሁለታችንም ጥሩ ነው። እሺ አሁን ትንሽ ወደ ራስህ የተመለስክ ይመስለኛል። ምንድን ነው እኔና አንቺ ማውራት ያለብን? ከማውራታችን በፊት ልጠይቅህ። ቆይ ምን ልጠይቀው ይሆን? እሺ ቀጥይ። ምንድን ነው የምትጠይቂኝ? ቆይ ፈሪያም ልታወራት ነበረ? አልገባኝም። ይሄ ምን አይነት ጥያቄ ነው? በጣም አጭርና ግልጽ ጥያቄ እኮ ነው። ቆይ እንዴት ተጣርፈ የወጣው ምን ልትላት ነበረ? አሁን ገባኝ። ሄጂ እውነቱን የምናገርብሽ መስሎሽ ፈርተሽ ነበር አይደል? እውነት ለመናገር ሀሩን፣ አንተም በፈሪሃ ጉዳይ አላምንህም። እንኳን አንቺ፣ እኔ ራሱ በፈሪሃ ጉዳይ ራሴን አላምንም። እጫዋን ፍቅር ምናምን እያልክ አትጃጃልብኝ። አሁን ግልጽ ነገር ነው የምጠይቅህ። ሄደ ምን ልትላት ነበር? አላውቅም ህይወት። አላውቅም ነው ያልከው? ስለዚህ ሄደ እውነቱን ልትነግራት ነበር ማለት ነው። ሀሩን እንዳይነግረኝ የፈራሽው? በእርግጠኝነት ህይወት የሆነ ነገር አድርጋለች። እሱን ደግሞ ሀሩን አውቀዋል። ቆይ ምንድን ነው ያደረግሽው አንቺ ሴትዮ? ፈሪሃ ምን ያደረግሽ ነው? ምን ያደረግሽ ነው? ሀሩን ማለት ነው እየሰማሁ። ምን? ቆይ ሀሩን ክፍል ማን ያለው? እያደመጥሽ ነው? መና እዚህ ጋር ነው እንዴ ያለችው? እናት መሰለኝ።
ከሆነ ሰው ጋር እያወራች ነው። ቆይ ከማን ጋር? መና ምን እያደረጋችሁ ነው እዚህ? አይ ምንም እያደረግን ነበር። አንቺ ነው የጠየቀ የለም። መና ምን እያደረጋችሁ ነው? ምን እየተፈጠረ ነው እዚህ? መና ምንድን ነው ዝም የምትይው? የጠየቁሽ አልገባሽም? አረ ገብቶኛል፣ በደንብ ገብቶኛል። እንደዛ ከሆነ መልሽልኝ። ቆይ እዚህ ምን እያደረጋችሁ ነው? እንትን ሳሎን ነበርንና እኔ ሀሩንን ላገኘው ስመጣ እሷም ተከትለኝ መጣች። እሺ እሱን አመንኩሽ ይባል። ቆይ ታዲያ ለምንድን ነው የምትርበተበችው? እንዳትረብሻችሁ ብዬ ነው። ማለቴ አሁን ስንገባ ከልጅ ጋር እያወራችሁ ነበርና እንዳንረብሻችሁ ብለን ነው። አረ ጥሩ ሀሳብ ይሆነሻል ፈሪያ። ለማንኛውም እናንተ ሴቶች አሁን ዞር በሉልኝ። ልጄን ላዋራው እፈልጋለሁ። ግን እኮ ህይወት ልጅሽን በነፃነት ማውራት ይቻላል። እኛ እንድትሻለን እነዚህ የተረገሙ ሄዱ እንዴ? መናና ፈሪያ እዚህ ምን ይሰሩ ይመስለኛል። ፈሪያ ተደብቃ ስታዳምጠን ነበር፣ ግን እነሱ ለሁለት ተስማምተው ዋሹኝ። አላውቅም። አንቺን ተከትዬ ያልወጣሁት ድጋሚ ለፈሪያ ምላት እንዳይጠፋብኝ ብዬ። ፈሪሃ ቆይ የዚች ልጅ ስም የማልሰማበት እያለ ሂድ። ሻውና ግባ ፈልጋለሁ። ፈሪሃ ቆይ ምንድን ነው ዛሬ በጣም ግራ እያጋባሽ ነው። እንዴት ተፈጠረው? ምን ነው እባክሽ ዝም በይ። ኧረ እባክሽ አሁን ዝም ልበል? እሺ ዝም እንድል ከፈለግሽ ምን እየተፈጠረ እንደነበር ንገር። ቆይ የምር በር ላይ ተለጥፈሽ እያዳመጥሽ ነበር? እሺ እነግርሻለሁ፣ ግን መጀመሪያ ቁጭ እንበል። እሺ ጥሩ። ምንድን ተጨነቅሽ ፈሪያ? እየጠበቅኩሽ እኮ ነው። ምና ህይወት የሆነ ትልቅ ነገር እየደበቀችን ነው። ምን? አዎ ምና በጣም እርግጠኛ ነኝ። ቆይ ምንድን ነው ይሄ ትልቅ ነገር? አላውቅም። ብታይ ቅድም ወደ ክፍላቸው ስገባ ሁለቱም ደንግጠው ነው ያዩኝ እና ደግሞ ህይወት የሰማሁት ነገር እንዳለ ጠየቀችኝ። ስለዚህ ህይወት ደብቃ ያለችውን ነገር ሀሩን ያውቃል ማለት ነው? በትክክል። በእርግጥ ሀሩን መጥፎ ልጅ እንዳልሆነ እርግጠኛ ነኝ፣ ግን በዚህኛው የእናቱን የሆነ ነገር ለመሸፈን እየሞከረ ነው። እኔ ምንም ነገር እየገባኝ አይደለም። በመጀመሪያ ደረጃ የኔ ሀሩን ይሄን ያደርጋል ብሎ ማሰቡ ራሱ በጣም ይከብዳል። በሁለተኛ ደረጃ ደግሞ ቆይ ምን እያሰበች ነው? የሀሩንን ጉዳይ እርግጠኛ መሆን አንችልም። ህይወት ግን የሆነ ነገር ልታደርግ አስባለች ወይም አድርጋለች። እና ቆይ ለምን ዝም አልሽ? ፈሪሃ በቃ እኔ ሁሉም ነገር ግራ ገብቶኛል። ስለ ህይወት ምን ማሰብ እንዳለብኝ ራሱ አላውቅም። ግን አሁን አንድ ነገር ማውቀው ማሰብ የምፈልገው ስለ እኔና ስለ ሀሩን ስለ ሰርጋችን ብቻ ነው። ምን? ቆይ ምንድን ነው የምታወሪው? እስካሁን ያወራሁሽ ነገር አልገባሽም ነው? በቃ እኔ ክፍሌ ልግባ። ወይ ጉድ! ቆይች ልጅ ምን እየሆነች ነው እንዴ? እያበደች ነው እንዴ? ከዚህ በላይ ልታገስሽ አልችልም። የምትነግሪኝ ነገር ካለ ንገሪኝ። ቆይ ሻሩን፣ ለአንዴና ለመጨረሻ ጊዜ ነው የምጠይቅህ። የመርዙን ጉዳይ ለዛ ለገጠር ሰውዬ ምንም ያልኩት ነገር የለም ብለኸኛል። ነገርኩሽ እኮ። በጭራሽ አልነገርኩትም። መናገር ብፈልግ እንኳን አሁን ረፍዷል፣ አልችልም። ጎበዝ፣ አሁን የገባ ይመስለኛል። ትሰማኛለህ? ይሄ ጉዳይ ከታወቀ እኔ ብቻ ሳይሆን አንተም ያበቃልሃል። ይሄ ማስፈራሪያሽ መሆን አለበት። ደግሞ እኔ ምን አድርጌ ነው እኔም ያበቃል? ቆይ የሚያስቅ ነገር ተናግሬያለሁ እንዴ? ምንድን ነው የሚያስቅሽ? ሞኝነት ነው የሚያስቀኝ። ወንጀል መሆኑን እያወቁ ዝም ማለት በራሱ ወንጀል መሆኑን አታውቅም? እናቴ መሆንሽ ይገርማል። አሁን ብቻዬን ተይኝ፣ ክፍሉን ለቀሽ ውጪ። እሺ እወጣለሁ፣ ግን የነገርኩን ነገር እንዳትረሳ።
ፈሪያ ፈሪያ ልጄ እየሰማሽኝ አይደለም? ፈሪያ ምን ሆነሻል? ፈሪያ ውይ አጎቴ አንተ ነህ እንዴ? እኔ ነኝ የኔ ልጅ። ደህና ነሽ? ቆይ ምን ሆነሻል? አጎቴ በጣም ይቅርታ አድርግልኝ። ደንግጬ ነው ቢለው ወደ አንተ ያዞርኩት። ይቅርታ አጎቴ። ችግር የለውም የኔ ልጅ፣ አውቃለሁ። አውቀሽ እንደዚህ እንደማታደርጊ ግን ደግሞ ደህና አትመስይኝም። ፈሪያ እያለቀሽ እኮ ነው የኔ ልጅ። የሆንሽው ነገር አለ እንዴ? ንገሪኝ። እያስጨነቅሽኝ እኮ ነው። አጎቴ ከዚህ ቤት ሁሉንም ነገር ትተን እንሂድ። ምን እንሂድ ነው ያልሽው? ፈሪያ አዎ አጎቴ፣ በጣም ሰልችቶኛል። እችኛውን ፈሪያ መሆን አስጠልቶኛል። በቃ ሁሉም ነገር ሰልችቶኛል አጎቴ። እኔ ከዚህ መሄድ ነው የምፈልገው። ቆይ ፈሪሃ ያለችው ነገር እውነት ይሆን እንዴ? ለነገሩ እውነቷን እኮ ሊሆን ይችላል። ህይወት ምንም ነገር ልታረግ ትችላለች። እኔን ራሱ ብዙ አሰቃይታኝ የለ እንዴ? ሀሩን መጣ። ገባ ሀሩን። ፈሪያ ልጄ አሁን ተረጋጋሽ? አሁን ተረጋግቻለሁ እኮ። በይ ከተረጋጋሽ ያስጨነቀሽን ነገር መነጋገር አለብን። ምን ልንገርህ አጎቴ፣ ሁሉንም ነገር እያየሁ አይደል? የዚህ ቤት ነገር በጣም ከብዶኛል። አውቃለሁ የኔ ልጅ፣ እዚህ ቤት ከመጣን ጀምሮ በሀሳብ ሰውነትሽ አልቋል። ይህን ታውቂያለሽ አይደል? ምን ሆነ አጎቴ? አንቺ የምትፈልጊውን ነገር አድርጊ ብዬ እንጂ ሁሉንም ነገር ድብልቅልቁን አውጣው ነበር። የኔ ሀሳብ ያጎት አውቃለሁ። ስሚኝ የኔ ልጅ፣ ለአንቺ ሁሉን ነገር መቻል እችላለሁ፣ ግን መቻል የማልችለው ነገር ቢኖር አንቺ ስትከፊ ማየት ብቻ። ያስከፋሽን ነገር ንገሪ አጎቴ። ለእኔ ስትል ታጋሽ እንደሆንክ በደንብ ጠንቅቄ ያውቃለሁ እንጂማ ሰዓቱን ነክተሃል ብለው ጨለማ ቤት ሲወረውሩ ዝም አትልም ነበር። ህይወት በጣም ከብዳኛለች አጎቴ። አሁን በጣም አቅም እያሳጣችኝ ነው። እንዴት ልጄ? ምን እንዴት አለው አጎቴ? እስኪ ተመልከት። በተንኮሉ እየተበጠበችኝ ከአንተ ውጭ ብቻዬን አስቀረችኝ። ቆይ መና አይምሮ ምን እንደደፈናት አላውቅም። ሁሉም ነገር እየነገርኳት ባልሰማ ነው የምታልፈው። እሱን ተው፣ አይኗ እያየ እንኳን ማመን አትፈልግም። በእርግጥ ልክ ነሽ። መናን የማናውቃት ሰው ሆናለች። የታዴ መታመም እንኳን ምንም ግድ አልሰጣት። አዎ አጎቴ፣ ከሁሉም ነገር እውነትንም ከመጋፈጥ መሸሽን ነው የመረጠችው። መና እንኳን ነብራሽ ባትሆን ሀሮን ከጎንሽ አለ። ታዴ ሀሮን እንኳን ምንም ልል አልችልም አጎቴ። ታዴም ታሟል። አሁን አየህ አይደለም ማንም ሰው እንደሌለ። ሀሮንን ምንም ልትዩ አትችይም። ሀሮን ምን ጊዜም ከኛ ጋር ነው። ሁሌ እያገዘን ነው። አሁንም ያግዘናል። እኔ ጥሩነቱን መቼም ቢሆን አልካድኩም። ግን አሁን ለህይወት የሆነ ነገር እየደበቀላት እንደሆነ እርግጠኛ ነኝ። ምናልባት አስገድደውም ሊሆን ይችላል። አጎቴ ከህይወት ጋር መታገል በጣም ደክሞኛል። አይዞሽ የኔ ልጅ፣ ማንም ምንም አያደርግሽም። እኔ አጎትሽ ከጎንሽ አለሁልሽ። ግባ። ህይወት አንቺ ነሽ እንዴ? የኔ ቆንጆ ነኝ። ምን ነው ሀሩን መስዬሽ ነበር? ለጊዜው ነኝ የመጣሁት። እሺ ቁጭ በይ።
ህይወት የምትፈልጊው ነገር አለ? አይ አረ ምንም። ደግሞ ከአንቺ ክፍል ምን ሊፈለግ ይችላል? እኔ እንጃ። ታዲያ ክፍሌን እንደዚህ አንድ ባንድ አብጠርጥረሽ ስታየው ምን ልበል? እንዲሁ ይገርምሻል፣ ከዚህ በፊት የአንቺን ክፍል አስተውዬው አላውቅም። ገና ዛሬ ሳየው። አረ አላውቅም ነበር። ታዲያ እንዴት ዛሬ ልብ ብለሽ ልታየው ቻልሽ? እንዲሁ ዝም ብዬ ነው። አሁን ላይ አይደል የት ዕቃ እንደምታስቀምጭ ለማወቅ ብዬ ነው። የሚያስቅ ነገር አለ? አይ ክፍሌን ለምን እንደዚህ አብጠርጥረሽ እንዳየሽው ስለገባኝ ነው የሳብኩት። ተይ እባክሽ፣ ለምንድን ነው እስኪ ንገሪኝ። ውርስ ያለበትን ወረቀት የት ልታስቀምጥ ትችላለች ብለሽ እያሰብሽ እየፈለግሽ ነው አይደል? ውርስ? ምንድን ነው የምታወሪው? የምን ውርስ ነው? ተይ እባክሽ አትዋሺ። ትንሽም ቢሆን እየተዋወቅን ነው። አሁን ነው አውቀሽዋል። ያው የት እንዳስቀመጥሽው ለማወቅ ብዬ ነበር። ለምን ፈለግሽ? ያው ለአንቺና ለሀሮና እመኝኝ መና፣ ይሄ ነገር የሆነ ሰው ሊያሳጣሽ ይችላል። ማለት የኔና አባቴ ንብረት? በትክክል። ማን ያውቃል ምን እንደሚፈጠር። ህይወት እባክሽ ተይ፣ የማይመስል ነገር ነው እያወራሽ ያለሽው። የኔ ቆንጆ፣ ሁሉም ሰው እንዳንቺ የዋህ ልብ የለውም። ደግሞ እዚህ ቤት ማንንም ሰው ማመን የለብሽ። በእርግጥ ሁሌ ግራ እንዳጋባሽኝ ነው፣ ግን ደግሞ ዛሬ የበለጠ ግራ እያጋባሽኝ ነው። ቆይ እስኪ ህይወት ንገሪኝ፣ ማን ነው እዚህ ቤት ውስጥ ማመን ያለብኝ? ምናልባት ደምሰን። ምን ደምሰን? የፈሪሃን አጎት ወይ ደግሞ ራሷን ፈሪሃ። ህይወት አብደሽ ልታሳብጂኝ ነው መሰለኝ። ግን እያልሽ ያለሽውን ነገር ታውቂዋለሽ? ፈሪሃ ናት ውርስ መውረስ የምታስበው። መና ብቻ እሺ ብለሽ ዝም ብለሽ ተከታተያት። እኔ በቃ አለማሰብ መብትሽ ነው። ግን አሁን ወዴት ነው? አባዬ ላይ ነው። አይ አይቻልም። ለምንድን ነው የማይሆነው? ማለቴ ተኝቷል። ጠዋት ታይዋለሽ። ተኝቷል? ራስ አይበላም እንደሚተኛው? በእርግጠኝነት እስካሁን አልወሰዳችሁለትም። በዛ ላይ ደግሞ ሙሉ ቀን አላየሁትም፣ ማየት አለብኝ። እሱ የራስሽ ጉዳይ ነው። አባትሽን እያሳከምኩት ነው። ስለዚህ እዚህ ቤት ያላችሁ በሙሉ እኔን መስማት አለባችሁ። አሁንስ ሁሉም ነገር ግራ እየገባኝ ነው። እዚህ ቤት ሁሉም ነገር ልክ አይደለም። ምንድን ነው? እሺ ደጋጎቹ፣ የእናንተ ነገር እኮ ተነግሮም ተወርቶም አያልቅ። ደግሞ እዚህ ምን እያደረጋችሁ ነው? ልክ እንደሞላለት ሰው ተቃቅፋችሁ ትጋደማላችሁ። ለነገሩ ተኙ። ልክ እንደዚህ እንደተቃቀፋችሁ ነው ከዚህ ቤት አውጥቼ የምመነቅራችሁ። ህይወት የት ነው ያለ ነው? ገነት ኖት። ከልጆ ጋር ተቃቅፈው ገነት ገብተዋል። እንኳን ደህና መጡ። ገነት ነው ያልሽው? ለትንሽ አምኜሽ ነበር፣ ግን ሳስበው አንቺ ያለሽበት ቦታ በፍጹም ገነት ሊሆን አይችልም። በላውን ተነሱ፣ ወደ የክፍላችሁ ግቡ። ማነሽ? ተነሽ አንቺ ፈሪሃ። ቆይ ተረጋጊ፣ እኔ ቀሰቅሳታለሁ። ምንድን ነው ያልከው? እኔ ቀሰቅሳታለሁ? አንተ ራሱ መች በቅጡ ተነሳህና ነው? ለማንኛውም አሁን ተለሱና ወደ የክፍላችሁ ገብታችሁ ተኙ። ጊዜ የለኝም እያልኩ ጭራሽ ታባብላታለህ። አንቺ ማነሽ? ፈሪሃ ፈሪሃ። አንቺ ህይወት ረፊ። አሁን ነቃሽ? ህይወት? አዎ በትክክል እኔ ነኝ። በእርግጠኝነት ከወዱ አጎትሽ ጋር ጥሩ ጊዜ አሳልፈሻል። አሁን ግን ይበቃል። ተነሽ፣ ተነሱልኝ። ተነሽ የኔ ልጅ። ልክ እንደሞላለ ሰው ትጋደማላችሁ። ማንሽ ህይወት? የደረሰብሽ የለም፣ ስርዓት ይኑርሽ።
ማነሽ ነው ያልከው? እኮ የኔ ስም ጠፍቶብህ? ለነገሩ ተው፣ የኔ ጥፋት ነው። የማንንም ባላገር እዚህ አስጠግቼ። እንግዲህ ዛሬ ተናግሬያለሁ። ትዕግስቴን አትፈታተኝ። ቆይ ትዕግስት ቢያልቅ ምን ልታመጣ? እኔ እኮ ህይወት ነኝ፣ ህይወት። አጎቴ ተዋትች። ፈሪያ፣ እቺ ሴትዮ እጄ ላይ ጦስ ሳትሆን ከዚህ ቤት እንውጣ። አቶ ደምስ፣ አሁን ላደረከኝ ነገር ይቅርታ ጠይቀኝ። ይሄን ነገር መናገር የነበረብህ እኔ ወጥመድ ውስጥ ከመግባት በፊት ነበር። እሺ? ጭራሽ እኔ ነኝ ይቅርታ የምጠይቅሽ? አዎ፣ አለበለዚያ ምንም ችግር የለውም። የሆነ ባጎቴ ስም ይቅርታ ጠይቅሻለሁ። ህይወት ይቅርታ አድርጊልን። እስኪ ዞር በይ። አንቺ ሳትሆኚ ሌባው አጎትሽ ነው ይቅርታ እንዲጠይቀኝ የሚፈልገው። እኔ ምንድን ነው ያልሽው? በትክክል ሰምተሽኛል። ምን ነው አጎትሽ ሰዓት አልሰረቀም? አሁን ላጠፋችሁ ጥፋት ይቅርታ እንዲጠይቀኝ ይፈልጋለሁ። ትሰምኛለሽ ህይወት? ሁለተኛ አጎቴ እንደዚህ እንዳትዩ። ሰዓቱ እንዳልነካ አንቺ ምንም ጠንቅቀን እናውቃለን። አንቺ ማትረቢ! ማን ላይ ነው እጅሽን ያነሳሽው? አንቺ የሰው ትንሽ፣ ቢያንስ እሷ ልባ ንጹህ ነው፣ እንዳንቺ ቆሻሻ አይደለም። ሁለታችሁም ጠብቁኝ። ነገ ከዚህ ቤት ምን ቀረ ብላችሁ ትባረራላችሁ። ማንነታችሁ ይደረስበታል። እሺ? ለፈለግሽው ተናገሪ። አጎቴ ተዋት፣ በቃችን ሴትዮ። ፈራሽ? ለነገሩ ፍሬ። ምክንያቱም ከዚህ ቤት ሌባስ ብዬ ዝም በይ አንቺ። አጎቴ! ወይኔ አንተ ምንድን ነው ያደረከው? ወይኔ ምንድን ነው ያደረጉኝ? ከዚህም በላይ ይገባታል። ትሰሚያለሽ? የኔ ልጅ ማትረባ ልጅ አይደለችም። ንጹህ ልብና የዋህ የሆነች ልጅ ነች። እንዳንቺ ሰይጣን አይደለችም። እሺ? ተያት ፈሪያ፣ አትጨናነቂ ብዬሻለሁ። አለቀህም። እሺ ጠብቀኝ። ኧረ እርዱኝ፣ እየደማው ነው። አጎቴ ፈሪያ እንዴ ምን አልተኛሽም እንዴ? የተኛሽ መስሎኝ ነበር። ታዲያ ምን ተኝታለች ብለሽ ስላሰብሽ ብቻ ነው እንደዚህ ትናብሽ የገባሽ? አዎ ረበሽኩሽ አይደል? ተኝ በቃ። ምን ሆነሻል? ቆይ በዚህ ሌሊት ምን እንደሚያደናብርሽ? የተፈጠረ ነገር አለ? አይ የለም፣ ምን ነገር የለም። ቆይ አንቺ ለምን አትተኝ? እሺ እኔ ተኛለሁ፣ ግን አንቺ የምትተኛ አልመሰለኝም። ማሰብ አለብኝ ማለቴ ምና ትንሽ ላስብና ተኛለሁ። ሀሩን ሊያግዘኝ ይችላል። የግድ ሀሩን ሂጅ ማናገር አለብኝ። ፈሪያ ምን አልሽ? ምንም ተኝ በቃ። አንቺ እኔ መጣሁ። ምን ሆነሻል? ኧረ ምንም አልሆንኩም። ምንም አልሆንኩም። ታውቆሻል፣ ግን ቅድም ከመጣሽ ጀምሮ በጣም እየተጨነቅሽ ነው። እኔንም እያስጨነቅሽኝ ነው። በዛ ላይ አሁን ደግሞ እንደዚህ መሽቶ የት እንደሆነ ሳላቅ እንኳን መሄድ አለብኝ ትኛለሽ። ምንድን ነው? አይ ምንም፣ ትንሽ ወዴን አሞኝ ሽንት ቤት ልሄድ ብዬ እኮ ነው። እመጣለሁ በቃ። የምሯን ነው? ሆዷን አሟት ነው? ወይኔ ህይወት፣ ምንም አላስተረፈልኝም እኮ። አይ እቺ ፈሪያ የምትባለውና ይሄን ባል ሀገርማ ከዚህ ቤት መንቀሬ ማባረር አለብኝ። ይሄ ሰውዬ ቆይ ሊገለኝ ነው እንዴ ሀሳቡ? ሳይቀድሙኝማ መቅደም አለብኝ። ምንድን ነው የማደርገው?
ለዚህ ሰውዬ ማዳከም ነው ያለብኝ። መድኃኒት የት አለ? አዎ ጋሽ ታዴ፣ እስኪ ደግሞ አሁን እናያለን። ማነው በይሳት በር የምታከል? ማነው? አትናገሩ እንዴ? ማነው? ሀሩን ነኝ። ፈሪያ ደህና ነሽ? አዎ ደህና ነኝ ሀሩን። ቀሰቀስኩ እንዴ? ተኝታ ነበር? አይ አልተኛውም ነበር፣ ግን ድምፅሽን ስማ በጣም ደንግጬ ነው የከፈትኩልሽ። በጣም ይቅርታ፣ ስለጨነቀኝና ግራ ስለገባኝ ነው በዚህ ሰዓት ወደ አንተ የመጣሁት። ለእኔ ችግር የለውም፣ እንኳን መጣሽ። ቆይ ምንድን ነው የተፈጠረ ነገር አለ እንዴ? ያስጨነቀሽ ነገር? ሀሩን እዛ ጋ ሂጅ መቀመጥ ትችላለሁ? አዎ ነይ ቁጭ። ፈሪያ ምን ሆነሽ ነው በዚህ ሰዓት? እያስጨነቅሽኝ እኮ ነው። የተፈጠረ ነገር አለ እንዴ? አዎ ተጨንቄያለሁ ሀሩን። ቆይ ምን ተፈጥሮ ነው? ምንድን ነው? በይ ንገሪኝ። እንደተለመደው እንደዚህ ያስጨነቀችሽ እናቴ ነች አይደል? አንቺ እንዳታስጨንቅሽ እኮ ደጋግሜ ነግሬያት ነበር። እና ወዴት ነው ሀሩን? ላናግራት። ቆይ ምን እንደተፈጠረ ሳታውቅ ነው እንደ ሄደህ የምታናግራት? ምንም ቢፈጠር አንቺ እንዳታስፈራራሽ ነግሬያት ነበር። እሷ ግን አልሰማችኝም። ማደርገው ነው እኔ የማውቀው። ሀሩን እሺ በለኝና እንዴት ተረጋጋ። እሺ ፈሪያ በይ፣ ከፈለግሽው ጀምሮ ነገር እያዳመጥኩሽ ነው። እሺ ሀሩን አንተ እንዳልከው ነው። እኔም በዚህ ሌሊት እዚህ አንተ ክፍል የመጣሁት በእናትህ ምክንያት ነው። እርግጠኛ ነበርኩ። ቆይ አሁንስ በምን ጉዳይ ነው? ታውቃለህ አይደል ሀሩን፣ ህይወት የታዴ ልጅ መሆኔን አውቃለች። አዎ አውቃለች። እና እሷ በዚህ ጉዳይ ምን እያለች? ለሁሉም ሰው እንደምትናገር እያስፈራራችኝ ነው። አልገባኝም። እና ፈሪያ እየፈራሽ ነው? ምን እያልክ ነው ሀሩን? እንዴት ነው የማልፈራው? ፈሪያ ይሄ እኮ ደስ የሚል ነገር ነው። ሁሉም ሲሰሙ ደስ ይላቸዋል። ታዴም መናም ይወዱሻል። እንደውም እስካሁን መጠበቅ አልነበረብሽ። ሀሩን አንተ እኮ አልገባህም። ሁሉም ነገር ገብቶኛል ፈሪያ። አንቺ በዚህ ጉዳይ መፍራት የለብሽም። እንደውም ህይወት ብትናገር ለአንቺ ጥሩ ነገር ይዞልሽ ይመጣል። ወይ ሀሩን ደግሞ እንዴት ነው ጥሩ ነገር ይዞልኝ የሚመጣው? አስበዋል? የአመታት ልፋቴ እኮ ነው ገደል የሚገባው። ህይወት ስታስበው ለታዴ ፈሪያ ልጅ ናት፣ ለዛውም በሰራተኝነት እዚህ ቤት የመጣችው ብላ የምትነግረው ነው የሚመስልህ? እና ምን ልትለው ትችላለች ፈሪያ? ከዚህ ውጪ ሌላ የምትለው ነገር አለ? እሺ ምን እንደምትለው ልንገርህ። ፈሪያ እዚህ ቤት በሰራተኝነት የመጣችው ንብረትን ፍለጋ ነው። አጎቷን ይዛ የመጣችው ንብረትን ለመውረስ ነው የምትለው። እንደዚህ ልትል ትችላለች? አዎ ታዴም ሆነምና መቼም አያምኑኝም። እውነቱን መቀበል በጣም ነው የሚከብዳቸው። ሁሉንም ነገር ከኔ ነው መስማት ያለባቸው። በተለይ ከህይወት ደግሞ መስማት የለባቸው። ይቅርታ ፈሪያ፣ መጀመሪያ አልገባኝም ነበር። አሁን ሁሉም ገብቶኛል። ግን ቢሆንም ነገር ያሳምንልሻለሁ። እሺ ቆይ ሀሩን እሺ የምትለኝ ይመስላል? አዎ በትክክል ይመስለኛል። እኔ እንጃ ሀሩን፣ እኔ ግን የምታምን አይመስለኝም። በተለያዩ ነገር ከተፈጠረ በኋላ እኛን ለመበቀል ማንም ሰው ያስቆማት። ቆይ ፈሪያ፣ ምንድን ነው የተፈጠረው? ሀሩን ብቻ ዛሬ በጣም ከባድ ነገር ተፈጥሯል። የምትሆን አይመስለኝም። ፈሪያ፣ እንደዚህ ያልሽበትን ምክንያት ብቻ ነገር ምንድን ነው የተፈጠረው? ሀሩን ህይወት በጣም ብዙ ነገር እየተናገረችኝ ነበር። አይ ማዬ፣ ይህን ክፉ ነገር መናገር የሁል ጊዜ ተግባር ሆነ አይደል? ይሄ ብቻ አይደለም ሀሩን፣ ከዚህ የባሰ ነገር ተፈጥሯል። ፈሪያ ምንድን ነው ንገሪኝ። ይኸውልህ ሀሩን፣ የምትናገረው ንግግር በጣም አጸያፊና ከባድ ነገር ነበር እና አጎቴ ተናዶ በዱላ መታት። ምን ፈሪያ፣ ምንድን ነው የምታወሪው? አዎ ሀሩን፣ አፍንጫ ሁሉ ደምቷል። ምን? እኔ ምን ማመን አልችልም። ሀሩን አውቃለሁ ለማመን እንደሚከብድ፣ ግን እናትህ በጣም አጸያፊ ቃላት የተናገረች ነበር። ቢሆንም አጎትሽ ልክ አልሰራም።
እሱን በደንብ አውቃለሁ እና በጣም ይቅርታ አድርግልን። ምንም ቢሆን እናት እንዲህ መፈጠር አልነበረበት። ፈሪያ እንደዚህ እንድትይኝ አይደለም ወይ እናቴ ለምን እንደዚህ ሆነች ብዬ አይደለም የደነገጥኩት። የምርህን ነው አሮን? ቆይ ታዲያ ምኑ ነው እንደዚህ ያሳሰበ? ፈሪያ ህይወት እንደዚህ አድርጋችሁ ዝም አትላችሁ። እንደውም ለበቀን እንቅልፏን አትተኛም። አሁን ለዚህ ነው አንተ ጋር የመጣሁት። እንኳን መጣሽ፣ ግን ምን ማድረግ እንደምችል አላውቅም። አሮን እባክህ ከአንተ ውጭ በህይወት ጉዳይ ማንም ሰው ሊያግዘኝ አይችልም። ፈሪያ ምን እያደረግሽ ነው? እባክሽን ተነሽ። አሮን እባክህን ከዚህ ጉድ አውጣኝ። እሺ አንቺ ምንም አትሆኝም። እሺ እንደምንም ብዬ ህይወት ዝም እንድትል አደርጋታለሁ። እሺ አመሰግናለሁ። ተጨናነቂሽ እንዳታስቢ። እስካሁን ፈሪያ አልመጣችም እንዴ? ወይኔ የእውነት አሟት ይሆን? ሂጂ እንዳላት ደግሞ ሽንት ቤት ናት። ወይስ ከዛ ሀሩን ሂጂ ሊያው ነው ቢተኛም ቀሰቅሰዋለሁ። ፈሪያ በጣም ናፍቃሽ ነበር። እውነት ለመናገር እኔም ችዬ ነው እንጂ በጣም ናፍቃኛል። ቆይ ሁሉ ነገር አልቆ መቼ ነው የእኛ ጊዜ የሚመጣው? የእኛ ጊዜ የሚመጣ ይመስላል? ፈሪያ ምን እኛ ውስጥ ፍቅር አለ። ያ ጊዜ ደግሞ በእርግጠኝነት ይመጣል። ማነው በዚህ ሰዓት? አላውቅም። ማን ነው? ሀሩን፣ ይሄኔ ነኝ፣ ክፈትልኝ።